በኦሮሚያ ክልል ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ ነው። ሰላም ጤና ይስጥልኝ የሚስተር ሸምሱ መረጃ ተከታታዮች፣ በዛሬው መረጃችን በኦሮሚያ ክልል ለብዙ ዓመታት አሳሳቢ ሆኖ የቆየው የጨረቃ ቤቶች ወይም ደግሞ ህገወጥ የተባሉ መኖሪያ ቤቶች ጉዳይ እልባት ሊያገኝ መሆኑን የሚገልጽ መረጃ ይዘንላችሁ ቀርበናል። የክልሉ መንግስት እነዚህን ቤቶች ህጋዊ ለማድረግ ወስኗል። ዝርዝር መረጃውን እነማንን እንደሚጨምርና ምን ቅድመ ሁኔታዎች እንዳሉት አብረን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ባሳለፍነው መጋቢት 10 ቀን 2018 ዓ.ም ባካሄደው መደበኛ ጉባኤ በክልሉ ውስጥ ያሉ ካርታና ፕላን የሌላቸው ቤቶች ባሉበት ህጋዊ ለማድረግ የሚያስችል መመሪያ አጽድቋል። ዋዜማ ራዲዮ እንደዘገበው መመሪያው አሁን ላይ ለክልሉ መሬት አስተዳደር ቢሮ ተልኮ ወደ ተግባር ለመግባት ዝግጅት እየተደረገ ይገኛል። ቤቶቹ ህጋዊ የሚሆኑት ዝም ብሎ ሳይሆን የተወሰኑ መስፈርቶችን ማሟላት ሲችሉ ብቻ ነው። ለምሳሌ ቤቱ ያለበት ቦታ ከከተማው ፕላን እና መሰረተ ልማት ጋር የማይቃረን መሆን አለበት። ባለቤቶቹ በከተሞች መሬት ሊዝ አዋጅ መሰረት አስፈላጊውን ክፍያ መክፈል ይኖርባቸዋል። የከተማ መሬት አስተዳደር ጽሕፈት ቤት ባለሙያዎች ቦታው ድረስ ሄደው ከፕላን ጋር መጣጣሙን ካረጋገጡ በኋላ ብቻ የባለቤትነት ማረጋገጫ ካርታ ይሰጣቸዋል። ይህ መመሪያ በክልሉ ባሉ አብዛኞቹ ከተሞች ላይ የሚሰራ ቢሆንም 3 ትልልቅ ከተሞችን ግን አያካትትም። እነሱም ሸገር ከተማ፣ አዳማ ከተማ እና ቢሾፍቱን ከተማ ናቸው። በእነዚህ ከተሞች ያሉ ጨረቃ ቤቶች በዚህ መመሪያ ህጋዊ አይደረጉም። ህጋዊ ለመሆን የሚከተሉት ክፍያዎች ይጠይቃሉ። ከጥር 24 ቀን 2005 ዓ.ም ጀምሮ ያለ የሊዝ ውዝፍ ክፍያ፣ የጣሪያ የግድግዳ ግብር፣ በሊዝ ስርዓት ባልገቡ ከተሞች ደግሞ ከመሬት ኪራይ በተጨማሪ 30% ቅጣት፣ እንደገና ደግሞ ክፍያው በአንድ ጊዜ መክፈል ስለማይችሉ በ2 ዓመት ውስጥ በ4 ዙር ክፍያውን እንዲያጠናቅቁ እድል ተሰጥቷል። ተመልካቾቻችን እዚህ ጋር ልታውቋቸው የሚገቡ በጣም ወሳኝ ነጥቦች አሉ። አንድ ግለሰብ ከአንድ በላይ ህገወጥ ቤት ካለው አንዱ ብቻ ነው ህጋዊ የሚደረግለት፣ ሌላኛው ግን በመንግስት ይወረሳል። ቤቱ ያረፈበት ቦታ ከከተማው ስታንዳርድ በላይ ከሆነ ትርፍ መሬቱ ተቀንሶ ወደ መንግስት የመሬት ባንክ ይመለሳል። ይህ ህጋዊ ማድረግ ሂደት በ1 ዓመት ውስጥ ተጠናቆ እንዲያልቅ ታዟል። በጊዜው ክፍያውን ያልከፈለ ሰው ቤቱ ሊፈርስ ወይም ደግሞ በመንግስት ሊወረስ ይችላል። በአጠቃላይ የኦሮሚያ ክልል ይህን ውሳኔ ያስተላለፈው የዜጎችን የመኖሪያ ቤት ዋስትና ለማረጋገጥ ህገወጥ አሰራርን ስርዓት ለማስያዝ መሆኑን ገልጿል። ይህ መረጃ ለብዙዎች እፎይታ እንደሚሰጥ ይታመናል። እናንተ በዚህ ዙሪያ ምን አስተያየት አላችሁ? በተለይ ሸገር፣ አዳማና ቢሾፍቱ አለመካተታቸውን እንዴት ታዩታላችሁ? በኮሜንት መስጫ ላይ አጋሩን። ለዛሬ የነበረን መረጃ ይህንን ይመስላል። መረጃው ሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።